ታሪኩ የሚጀምረው የዱር ንጉሥ አንበሳን ጨምሮ የብዙ ስጋና ሳር በሊታ እንስሳዎች መገኛ የሆነችውን የአፍሪካውን የሳቫናን ምድር እያስመለከተን ነው። በዚህ ሰዓትም አንድ ክፉ ዕጣ ፈንታ ያለው መኪና የሳቫናን ምድር አቋርጦ ኤንድሮ የተባለ ዶክተር ቀዶ ጥገና እያደረገ ወዳለው መንደር ያመራል። አንድ የመንደሩ ነዋሪም ወደ መኪናው ቀርቦ አደገኛ የወንጀለኞች ቡድን ወደ መንደሩ እየመጡ ስለሆነ ዶክተሩን ከዚህ ይዘውት እንዲሄዱ መኪና ውስጥ ላሉ ሰዎች ይነግራቸዋል። ኤንድሪው መረጃው እንደተነገረው በፍጥነት ለመንደሩ ልጆች ክርስቲያናዊ ትምህርቶችን ወደምታስተምረው ሱን ወደ ተባለች ሚስቱ ጋር ሄዶ ይነግራታል። እናም ከዚህ ሀገር መውጣት እንዳለባቸውና አለበለዚያ ግን በወንጀለኞች ተይዘው እስረኛ እንደሚሆኑ አስጠነቅቃል። ከዚያም ጥንዶቹ በፍጥነት ወደ አንድ ትንሽ አየር ማረፊያ ይጓዛሉ። እዚያም ግሩን የሚባል የግል ጀት ወዳለው ሰው ጋር ይሄዳሉ። ነገር ግን አውሮፕላን ማረፊያው ላይ ሲደርሱ ፓይለቱ ከተስማሙበት ዋጋ 2 እጥፍ ያስከፍላቸዋል። በተጨማሪም ፕሌኑ ላይ ክብደት ላለመጨመር የሰበሰባችሁትን ኮተት ጣሉ ብሎ ሻንጣቸውን ወደዛ ይወረውራል። እነ ኤንድሪው ምንም አማራጭ ሳይኖራቸው በሀሳቡ ተስማምተው ከቱሪስቶች ቡድን ጋር አብረው ወደ ፕሌኑ ይገባሉ። መጀመሪያ ላይም ፕሌኑ በሰላም እየሄደ ነበር። ነገር ግን ትንሽ እንደተጓዙ ፕሌኑ መንገጫገጭ ይጀምራል። ከሕክምና በተጨማሪም የአውሮፕላን አብራሪነት ልምድ ያለው ኤንድሪው የሆነ ችግር እንዳለ ይገነዘባል። ነገር ግን አብራሪው ግሩን ሁኔታው በቁጥጥር ስር እንደሆነና ሁሉም ነገር ሰላም እንደሆነ ይነግራቸዋል። ቢሆንም ግን ፕሌኑ አሁንም መንገጫገጩን አላቆመም። ይባስ ብሎም ከአውሮፕላኑ ውስጥ አንዱ ሞተር ፈንድቶ ወደ ታች ለመከስከስ መንደርደር ይጀምራል። ከዚያም ተሳፋሪዎችን ወደ መሬት አሽቀንጥሮ ከወረወረ በኋላ ፕሌኑ ይከሰከሳል። ከትንሽ ቆይታ በኋላም ኤንድሪው ከወደቀበት ተነስቶ በችኮላ ሚስቱን መፈለግ ጀመረ። ሚስቱ ግን ከአውሮፕላኑ ጀርባ ተቀርቅራ ነበር። ይህን የተመለከተው ዶክተሩም በሕይወት ያለውን ታቦ የተባለውን ቱሪስት ጠርቶት ሚስቱን አንድ ላይ ከተቀረቀረችበት እንዲያወጡ ይጠይቀዋል። ነገር ግን የሱን እግር በከባድ ሹል ብረት ተይዞ ነበር። በዚህ ጊዜም እስካሁንም በሕይወት ያለው ግሩንም ብቅ ብሎ ለ3 የኤንድሪው ሚስትን ከተቀረቀረችበት ያወጧታል። እንዳለመታደል ሆኖ ግን ክሬስ የተባለችው የማክስ እጮኛ በአደጋው ሞታ ነበር። ማክስም ይህ ሞት እጅግ ልቡን ጎቶታል። ነገር ግን አንድ ማድረግ የሚችለው ነገር ቢኖር በአፍሪካ በረሃ ላይ መቅበር ብቻ ነው። በዚህ አደጋም የተበሳጨው ታቦም ወደ አብራሪው ሄዶ በምን ስህተት ምክንያት እንደተከሰከሱ ይጠይቀዋል። ግሩንም ምንም ምላሽ ሊሰጠው ፈቃደኛ አይደለም። በሁለቱ መካከል ያለውን ጭቅጭቅ የተመለከተው ኤንድሪውም በመካከላቸው ገብቶ ካስቆማቸው በኋላ አሁን ላይ የት እንዳረፉ ይጠይቃቸዋል። በሚያሳዝን ሁኔታም ቡድኑ ያረፈው እንደ አንበሳና ጅብ ያሉ በጣም አደገኛ ስጋ በል እንስሳት በሞሉበት የሳቫና ምድር ላይ ነው። ቢሆንም ግን ከአንድ ቀን የእግር ጉዞ በኋላ ኩና የሚባል መንደር ላይ መድረስ ይችላሉ። ከዚያም ሁሉም ቡድን ረጅሙን የእግር ጉዞ ለማድረግ መዘጋጀት ጀመሩ። ነገር ግን ሱን አሁንም ቢሆን ጉዳቱ አልለቀቃትም። ስለዚህም መጓዝ ስለማትችል ብዙ አደጋዎች ቢኖርም እዝቹ ለመቆየት ወሰነች። ኤንድሪው ሚስቱን ጥሎ መሄድ ስለማይችል እንዲሁ ለማድረግ ይወስናል። እናም የመንደሩ ነዋሪዎች መጥተው እንዲያድኗቸው ለግሩን ነገረው። ቢሆንም ግን አብራሪው ግሩን በጥንዶቹ አመለካከት አልተደሰተም። ታቦም ኤንድሪውንና ሱንን አብሯቸው እንደምንም ብለው እንዲመጡ አጥብቆ ይነግራቸዋል። ነገር ግን እነ ኤንድሪው እዝቹ መሆንን መረጡ። ከዚያም የተቀረው ቡድን ግሩንን ተከትሎ ወደ ምስራቅ አቅጣጫ መሄድ ይጀምራሉ። ነገር ግን ከሰዓታት የእግር ጉዞ በኋላ ማክስ ወደ ተሳሳተ አቅጣጫ እየሄዱ እንደሆነ ነገራቸው። ግሩንም መልሰው ወዴት እንደሚሄዱ እንደሚያውቅ ተናግሮ ይልቁንም እሱን እንዲከተሉ ይነግራቸዋል። ወደ እነ ኤንድሪው ስንመለስ ደግሞ ሱንን ለተወሰነ ጊዜ እንድታርፍ ካደረገ በኋላ አካባቢውን ሲቃኝ አሞራዎች በአውሮፕላኑ ዙሪያ ሲበሩ ይመለከታቸዋል። ይህም ደግሞ መጥፎ ነገርን ይዞ እንደሚመጣ ያውቃል። ከዚያም ዶክተሩ በአውሮፕላኑ ውስጥ ያሉ አንዳንድ እቃዎችን መበርበር ሲጀምር ፕሌን ውስጥ ክብደት የሚጨምሩ ብዙ ከባድ ሸክሞች እንዳሉ ተረዳ። ይህ በእንዲህ እንዳለ ቡድኑ በማይመች በረሃ መካከል ጉዞውን ሲቀጥል ያስመለክተናል። ግሩም ቡድኑን መምራቱን ቀጥሏል። ቢሆንም ግን በከባድ ሙቀት የተነሳ ሁሉም መንቀሳቀስ ይከብዳቸዋል። ከዚህም የከፋው ደግሞ ይዘውት የነበረው ትንሽ ውሃ ሊያልቅባቸው ነው። ከሌሎች ይልቅም በከባድ ጥማት የተመታው ታይለር ታሞ በረሃው መሃል ላይ ይወድቃል። ይህን የተመለከተው ግሩንም ትንሽ ኃይል እንዲያገኝ ትንሽ ውሃ ይሰጠዋል። ይህን ያደረገውም ከበረሃው ማዶ ወዳለው መንደር ደርሰው ብዙ ውሃ እንደሚያገኙ ተስፋ በማድረግ ነው። ወጣቱ ታይለርም ውሃውን ሲጠጣ ኃይል አግኝቶ የበረሃውን ረጅም ጉዞ ይቀጥላል። በተመሳሳይ ጊዜም ጥንዶቹ አውሮፕላን ውስጥ እርዳታ ይደርስልናል በሚል ተስፋ መጠባበቃቸውን ይቀጥላሉ። በዚህ ጊዜም ኤንድሪው ሚስቱን ለማጽናናት ወደ ቤት እንደተመለሱ አንድ ልጅ በጉዲፈቻ ወስደው እንደሚያሳድጉ ቃል ይገባላታል። ይህም ሱንን በጣም አስደስቷት ለእርዳታው የሄደው ቡድን በሰላም እንዲመጣ ወደ አምላኳ ጸሎቷን ማድረስ ጀመረች። እንዳለመታደል ሆኖ ግን ለእርዳታ የሄደው ቡድን ማክስ እንዳስጠነቀቃቸው በአቅራቢያቸው ወዳለው መንደር ሳይሆን ወደ ተሳሳተ አቅጣጫ እንደመጡ ይገነዘባሉ። የመጡትንም መንገድ ሲመለከቱ ሰፊ የሆነው የሳቫና እምብርት ቦታ ነበር። በሚያሳዝን ሁኔታም በአቅራቢያው ምንም አይነት መንደር የለም። በዚህ የተናደደው ማክስም የግሩንን ሽጉጥ አውጥቶ ሊተኩስበት ማስፈራራት ይጀምራል። ምክንያቱም ከአውሮፕላኑ መከስከስ ጀምሮ ያለው ጥፋት የሱ ነበር። በተጨማሪም አሁን ብዙ ማይል ርቀቶችን ወደ ኋላ ተመልሰው መሄድ አለባቸው።
ነገር ግን ግሩን ምንም አይነት የጸጸት ምልክት ሳያሳያቸው ይልቁንም ተመልሰው መንገዳቸውን ብቻ እንዲቀጥሉ ይነግራቸዋል። አለበለዚያ ሁሉም እዚቹ ሕይወታቸውን ያጣሉ። ቡድኑም ምንም አማራጭ ስለሌለው በውሃ እጥረትና በድካም እንደተሞላ ወደ ኋላ ተመልሰው ጉዞን ይቀጥላሉ። ይሁን እንጂ ማክስ ግሩንን ለመከተል ፈቃደኛ ሳይሆን ብቻውን ወደ ምዕራብ አቅጣጫ ይሄዳል። ከሰዓታት የእግር ጉዞ በኋላም ግሩን፣ ታይለርና ታቦ ወደ ተከሰከሰው አውሮፕላን ተመልሰው ይደርሳሉ። ይሁን እንጂ ቦታው ላይ ሲደርሱ ኤንድሪውና ሱን በአካባቢው አልነበሩም። በተጨማሪም የፕሌኑ ወለልና ግድግዳው ላይ በእንስሳት ጥፍር የተሰራ ቀይ ምልክቶችንና ጭረቶችን ያገኛሉ። ግሩንም በግራ መጋባት ስሜት ላይ እንዳለ ኤንድሪው ሳይታሰብ ከኋላው መጥቶ እየደበደበው ንዴቱን በሱ ላይ መወጣት ይጀምራል። በሚያሳዝን ሁኔታም በፕሌኑ አቅራቢያ አንድ አንበሳ ብቅ ብሎ እንዳጠቃቸውና ምንም እንኳን ጥረት ቢያደርግም ባለቤቱ ሱንን መጠበቅ እንዳልቻለ ይነግራቸዋል። እናም ባለቤቱ ሱን በአንበሳው ተበልታለች። ዶክተሩም የሚስቱን ሞት ዋነኛ ተጠያቂ ግሩን እንደሆነ በማሰብ እሱ ላይ ሊወጣበት ይነሳል። ይሁን እንጂ በዚህ ጊዜ ታቦ አንድ የሚቀጣጠል ሽጉጥ በማንሳት በአውሮፕላኑ ላይ ተኩሶ ጭሱ በእነ ኤንድሪው መካከል የነበረውን ፍልሚያ ያስቆማል። ከዚያም ቡድኑ እነሱም የአውሬ ወራት ከመሆናቸው በፊት ቀጣዩን እንቅስቃሴያቸውን መወሰን እንዳለባቸው ያስባሉ። በሁሉ ነገር ተስፋ የቆረጠው ኤንድሪው ግን ለራሱ ሕይወት ሳይጨነቅ ሬሳዋ እንኳን ለሌለው ሚስቱ የመቃብር ቦታ ለመስራት ይነሳል። ይህ በእንዲህ እንዳለ ግሩን ወደ ታቦ ጋር በመሄድ በመሸ ጊዜ አንበሶች እንደሚያጠቋቸውና ከጥቃቱ ለመዳን ምንም አይነት እድል እንደማይኖራቸው ይነግረዋል። እናም ብቸኛው መፍትሄ ራሳቸውን በአውሮፕላኑ ውስጥ መቆለፍ ነው። ነገር ግን ቦታው ሊሆን የሚችለው ለ3 ሰዎች ብቻ ነው። እዚህ ደግሞ በሌላ አቅጣጫ የሄደውን ክሪስን ሳይጨምር በሕይወት የተረፉ 4 ሰዎች አሉ። ታቦም ስለ ጉዳዩ ኤንድሪውን ለማነጋገር ይሄዳል። ነገር ግን ዶክተሩ ማውራት አልፈለገም። ይባስ ብሎም እንደገና ግሩንን መውቀስ ይጀምራል። እናም በአውሮፕላኑ ውስጥ ህገወጥ ዕቃዎችን እንዳገኘና ከመጠን በላይ ክብደት ፈጥሮ አውሮፕላኑ እንዲከሰከስ ምክንያት የሆነው እሱ እንደሆነ ይነግራቸዋል። ይህንንም ለማጋለጥ ዶክተሩ አንድ ሳጥን ከፍቶ በውስጡ የአውራሪስ ቀንዶችን እንዳገኘ ነገራቸው። ፓይለቱ ግሩንም ምንም እንኳን ለአካባቢው ነዋሪዎች መድኃኒትና የሕክምና ቁሳቁሶችን እንዲያመጣ የተቀጠረ ቢሆንም የተከለከለ ጭነት በአውሮፕላኑ ውስጥ ይዞ ነበር። አይን አውጣው ግሩንም መልሶ ምንም ቢሆን ምን ከአንድ ሰው በስተቀር ሁሉም ሰው በሕይወት ተርፎ እንደነበረ ይመልስለታል። ዶክተሩም በምላሹ ተበሳጭቶ ከራሱ በስተቀር ለማንም ደንታ የሌለው ራስ ወዳድ እንደሆነ ነገረው። ግሩን ግን ምንም ሳይመስለው አሁን የሚያስጨንቀው ጉዳይ ላይ እንዲያተኮር ነግሮት ሄደ። በመቀጠልም አራቱም ማን ከፕሌኑ ውጪ እንደሚሆን እጣ ከተጣጣሉ በኋላ ይወስናሉ። በሚያሳዝን ሁኔታ እጣው ለታይለር ነበር የደረሰው። ይህን የተመለከተው ታይለርም መስዋዕት መሆን ስለማይፈልግ ለታቦ $1 ሚሊዮን እንደሚሰጠውና በሱ ቦታ ታቦ ውጭ እንዲያደር ይጠይቀዋል። ቢሆንም ግን ታቦ ሕይወቱን ለገንዘብ ብሎ አደጋ ላይ መጣል ስላልፈለገ በድርድሩ አልተስማማም። ለወጣቱ ያዘነለት ኤንድሪውም እንዲረጋጋ ነግሮት የሞተች ሚስቱን መስቀል ይሰጠዋል። ታይለር ግን በሃይማኖት አያምንም ነበር። እናም አንድ ክር ላይ የተንጠለጠለ መስቀል ከአንበሶች እንደማያድነው ነግሮት ይወረውረዋል። ሌሊቱ እየገፋ ሲመጣም ሌላ አማራጭ ስለሌለ ምሽቱን እሳት እየሞቀ እንዲያድር ግሩን በዛ ያሉ እንጨቶችን ለቅሞ ያመጣለታል። ምንም እንኳን ታይለር ምሽቱን በሰላም ማድሩን ባያምንም እሳቱን እያቀጣጠለ ፍርሃቱን ለመጋፈጥ ያስባል። በመጨረሻም ታቦ ኤንድሪውና ግሩን ወደ ፕሌኑ ገብተው የኋላውን በር ይቆልፋሉ። በሌላ በኩል ደግሞ ምስኪኑ ታይለር ከአውሮፕላኑ ስባሪ ፊት ለፊት እሳት አቀጣጥሎ የነገዋን ፀሐይ በተስፋ መጠባበቅ ይጀምራል። እዚያው አካባቢ ያለው ማክስም ደግሞ ሽጉጡን እንደያዘ መንገዱን ለማግኘት ይሞክራል። ነገር ግን ምሽቱ በጣም በድቅድቅ ጨለማ የተሞላ ስለነበረ የት እንደሚሄድ ግራ ገብቶት ነበር። ብዙም ሳይቆይ በአካባቢው አንድ የዱር እንስሳ ድምፅ ይሰማል። በዚህም ተደናግጦ ሽጉጡን በየአቅጣጫው መተኮሱን ተያያዘው። እነ ግሩንም በዚህ ሰዓት 5 የጥይት ተኩስ ድምጾችን ይሰማሉ። በዚህ ሰዓትም ግሩን ማክስ አሁን ጥይቶች እንዳለቁበት ይረዳል። ግሩን እንዳለው ማክስ ያለውን ጥይት እንዳለ ጨርሶ በጨለማ የአራዊት ሲሳይ ይሆናል። ይህ ሁኔታ ምስኪኑ ታይለርን የበለጠ ያስጨንቀዋል። እናም በእሳቱ ላይ ተጨማሪ እንጨት እየጨመረ ራሱን ከአራዊት ለመከላከል ይሞክራል። ከትንሽ ሰዓታት በኋላም ታይለር እንቅልፉ መጥቶ በዚያው ያሸልባል። የእሳቱ ድምፅ ሲጠፋም ታይለር እንደተኛ የተገነዘበው ግሩን ከፕሌኑ ክፍል ወጥቶ ወደ ተኛው ታይለር ጋር በመሄድ ተነስቶ እሳቱን ማቀጣጠሉን እንዲቀጥል ነገረው። በተመሳሳይ ጊዜም ግሩን ልክ ከፕሌኑ እንደወጣ በበሩ በኩል አንድ መርዛማ እባብ ወደ ውስጥ ይገባል። ነገር ግን ግሩንም ሆነ ውስጥ ያሉት ምንም የሚያውቁት ነገር የለም። ግሩንም እባቡ ውስጥ እንዳለ ሳያውቅ ገብቶ በሩን ዘጋው። ከትንሽ ሰዓታት በኋላም ታይለር በድጋሚ ተኛ። በተጨማሪም በእሳቱ ላይ እንጨት ከመጠን በላይ ጨምሮ ስለነበረ እሳቱ በከፍተኛ ሁኔታ መቀጣጠል ጀመረ። የእሳቱንም ነበልባል የተመለከቱ 3 አንበሶች ወደ ታይለር መጠጋት ይጀምራሉ። በፕሌን ውስጥ ደግሞ ጥልቅ እንቅልፍ ውስጥ የነበሩ እነ ኤንድሪው የታይለርን የስቃይ ድምፅ ሰምተው በድንጋጤ ይነሳሉ። ኤንድሪውም ጩኸቱን ሰምቶ መቀመጥ ስላልቻለ ለእርዳታ በሩን ከፍቶ ለመውጣት ይነሳል። ነገር ግን ግሩን ይህን ማድረግ እንደማይችል ነግሮት ይከለክለዋል። ምንም እንኳን ስህተት ቢሆንም ዶክተሩ የኋለኛውን በር ከፍቶ ለመውጣት ይሞክራል።
በዚህ ጊዜም ከሶስቱ አንበሶች አንዱ ተመልክቷቸው ወደ እነሱ መገስገስ ጀመረ። ቢሆንም ግን ግሩንና ታቦ በፍጥነት በሩን መልሰው ይዘጉታል። እንዲያም ሆኖ ግን አንበሳው በሩን በጥፍሩ እየቀደደ ለመክፈት መታገል ጀመረ። ይህንን የተመለከተው ግሩንም በፍጥነት በሩን በአንድ የብረት ዘንግ አጥብቆ ይዘጋዋል። ነገር ግን በዚያው ቅጽበት ቅድም ተደብቆ የነበረው እባብ በታቦ እግር ላይ ሲወጣ ኢንድሪው ይመለከታል። በዚህም ተደናግጦ ከእግሩ ላይ ለማንሳት ሲል እባቡ የታቦን እግር ይነድፈዋል። ከዚያም ዶክተሩ በፍጥነት መርዙ ከመሰራጨቱ በፊት ሁለት ገመዶችን ወስዶ በታቦ እግር ላይ አጥብቆ በማሰር ህመሙን ለመቋቋም እንዲነክሰው የዛፍ ቅርንጫፍ ከሰጠው በኋላ ቢላዋ በመጠቀም የቁስሉን ቦታ ይቆርጣል። ከዚያም በኃይል መጫን ይጀምራል። ይህም መርዙን እንዲወጣ ያደርገዋል። የዶክተሩ ፈጣን እርምጃም የታቦን ሕይወት አዳነ። በሌላ በኩል ደግሞ ከብዙ ጥረት በኋላ ተስፋ የቆረጠው አንበሳ ጥሏቸው ይሄዳል። በነጋታውም ኤንድሪው ከእንቅልፉ ነቅቶ ከፕሌኑ ይወጣል። በሚያሳዝን ሁኔታም ቦታው እንዳለ በታይለር ደም ተጥለቅልቋል። ታይለርም ያለ ርኅራኄ በሶስት አዳኞች ተበልቶ ነበር። ዶክተሩም ያየውን ነገር መቋቋም አቅቶት አንድ ዛፍ አጠገብ ሄዶ ቁጭ ይላል። ግሩንም በቻለው አቅም ተነድፎ የቆሰለውን ታቦን ሊረዳው ይሞክራል። እንዳለመታደል ሆኖ ግን ምንም እንኳን ኤንድሪው አብዛኛውን መርዙን ቢያወጣለትም ታቦ የተነደፈውን እግሩን ማንቀሳቀስ አልቻለም። እናም ለመራመድ እንጨት እንደ ድጋፍ መጠቀም ይጀምራል። ከዚያም ዛፉ አጠገብ ያለውን ኤንድሪውን ትተውት ሁለቱም ወደ መንደሩ ጉዞ ጀመሩ። ምንም እንኳን ኤንድሪው አብረውት እንዲሄዱ ቢጠይቁትም እሱ ግን ተስፋ ቆርጦ ስለነበረ አብሯቸው ሊሄድ ፈቃደኛ አልሆነም። ነገር ግን በዚህ ሰዓት እንደ ዕድል መንገዳቸው ላይ ከሩቅ አንድ መኪና ሲመጣ ይመለከታሉ። ታቦና ግሩንም በመጨረሻ አንድ ሰው ሊረዳቸው እንደመጣ በማሰብ መደሳሰት ጀመሩ። ተስፋ የቆረጠው ኤንድሪው እንኳን ከተቀመጠበት ተነስቶ እንደ አዲስ በሕይወት የመትረፍ ጭላንጭል ተስፋ ያገኛል። ይሁን እንጂ መኪናው እየተጠጋ ሲመጣ የመንደሩ ሰዎች እንዳልሆኑ ይገነዘባሉ። ይልቁንም ከፍተኛ መሳሪያ የታጠቁ የወንበዴዎች አባላት ሶስቱንም ወረሯቸው። እናም እንዲንበረከኩ ማስገደድ ጀመሩ። ይባስ ብሎም በአውሮፕላኑ ስብርባሪ ውስጥ የአውራሪስ ቀንዶችን አግኝተው ከሀገራቸው ዕቃ እየሰረቁ እንደሆነ በማሰብ ሊገድሏቸው ማስፈራራት ጀመሩ። ከዚያም ለምን ወደዚህ እንደመጡ ኤንድሪውን ይጠይቁታል። በዚህ ጊዜም ኤንድሪው ምንም ምላሽ ሳይሰጥ ዝም ይላል። ምክንያቱም በድጋሚ ያገኘውን ተስፋ አሁንም አጥቶ ስለነበረ ቢገድሉትም ግድ የለውም። የወንበዴው ቡድንም ዝምታን እንደ ንቀት በመመልከት በጥይት ግንባሩን ብሎ እንደሚደፋው እየነገረው ያስፈራራው ጀመር። በዚህ ጊዜም ታቦ ብድግ ብሎ እንዳይገድለው እየነገረው ሊከራከረው ይሞክራል። በምላሹም ወንበዴው ያለምንም ማቅማማት በጥይት እዛው ግንባሩን ብሎ ይገድለዋል። ይህን የተመለከተው ግሩንም ተደናግጦ ዶክተሩን ለማዳን ቀንዶችን እየሰረቀ የነበረው እሱ እንደሆነ መናዘዝ ጀመረ። ወንበዴዎቹም እንደ እስረኛ ከያዟቸው በኋላ መሪያቸው ወደ መንደሩ ደርሶ እስኪመጣ ሁለቱም እንዲጠብቁ ነገራቸው። በዚህ ጊዜም ከጠባቂዎቹ አንዱ እስካሁንም ምንም ምላሽ ያልሰጠውን ኤንድሪውን ማዋከብ ይጀምራል። ቢሆንም ግን ኤንድሪው አሁንም እንደፈዘዘ ነበር። ከጥቂት ሰዓታት በኋላም ኤንድሪው ከፍተኛ የሆነ የውሃ ጥማት ስላጋጠመው ተዳክሞ እዛው ራሱን ስቶ ይወድቃል። በተመሳሳይ ጊዜም ጠባቂዎቹ እዛው እንቅልፋቸው መጥተው ይተኛሉ። ግሩንም ብቻውን መቅረቱን ተመልክቶ በቀስታ ከጠባቂዎቹ መሳሪያውን ለመስረቅ ይሞክራል። እንዳለመታደል ሆኖ ግን ልክ ሊወስደው ሲል ጠባቂው ከተኛበት ነቃና መሳሪያውን ወደ ግሩን እየጠቆመ ቃታውን ይስባል። ቢሆንም ግን መሳሪያውን ማቀባበሉን ረስቶ ስለነበር አልተተኮሰም። ይህን አጋጣሚ በመጠቀምም ግሩን ጠባቂውን ወደ ፕሌኑ ገፍትሮት መታገል ጀመረ። በዚህ ጊዜም ሌላኛው ጠባቂ ከተኛበት ይነቃል። ሌላኛው ጓዱም ከግሩን ጋር እየታገለ መሆኑን እንደተመለከተም እሱም ሽጉጡን ለማውጣት መቻኮል ጀመረ። ነገር ግን ምንም ነገር ከማድረጉ በፊት ኤንድሪው በፍጥነት ወደ ሰውየው ሄዶ ሽጉጡን ሊነጥቀው መታገል ይጀምራል። በግጭቱ መካከልም ጠባቂው ሳይታሰብ የጠመንጃውን ቃታውን ስቦ ካጠገቡ ከግሩን ጋር እየታገለ ያለውን ሌላኛውን ጠባቂ ግንባሩን ብሎ ይገለዋል። እንደዚያም ሆኖ ግን መተኮሱን አላቆምም ነበር። ነገር ግን ኤንድሪው እንደምንም ብሎ ሽጉጡን ወደ ራሱ በማዞር ራሱን እንዲገድል ያደርጋል። ምንም እንኳን ይህንን ያደረገው በሕይወት ለመትረፍ ዶክተሩ ሕይወትን በማጥፋት የራሱንና የሙያውን ስነ ምግባር ጥሷል። በዚህም ምክንያት በጸጸት ተገፋፍቶ ኤንድሪው ጠባቂውን ለማዳን መጣጣር ጀመረ። ነገር ግን በጣም አርፍዶ ነበር። ግሩንም ትክክለኛውን ነገር እንዳደረገ ሊያሳምነው ቢሞክርም ኤንድሪው ራሱን እንደ ጥፋተኛ እየወቀሰ ለሁሉም ነገር ይቅርታ መጠየቅ ጀመረ። በስተመጨረሻም ሁለቱም እንደምንም ብለው በሕይወት ከተረፉ በኋላ ወደ መንደሩ ጉዟቸውን ቀጠሉ። ያም ሆኖ ግን ኤንድሪው እጅግ ተዳክሞ ስለነበረ መንገድ ላይ መውደቅ ይጀምራል። ግሩንም ምንም እንኳን እንደምንም ብሎ ዶክተሩን ሊያበረታው ቢሞክርም ኤንድሪው ግን እርሱን ጥሎት እንዲሄድ ይነግረዋል። ግሩን ግን ብዙም ሳይቆይ አዳኝ አራዊቶችና ወንጀለኞች ማሳደዳቸውን ስለማያቆሙ ጥሎት ለመሄድ ፈቃደኛ አልሆነም። እናም እንደምንም ተሸክሞት መንገዱን መሄዱን ቀጠለ። በመጨረሻም ሁለቱም ብዙ ከተጓዙ በኋላ የመንደሩን ትክክለኛ መንገድ ያገኛሉ። ነገር ግን ከፊት ለፊታቸው አንድ ትልቅ ድንጋይ አለ። እናም እሱን ማለፍ ግዴታ ነው። እነ ግሩንም ሌላ ምንም አቋራጭ መንገድ ስለሌለ ድንጋዩን ለመውጣት መታገል ጀመሩ። ከትንሽ ትግል በኋላም በድንጋዩ አናት ላይ ይደርሳሉ። ነገር ግን ግሩን ኤንድሪውን ወደ ላይ ሊጎትተው ሲሞክር ዶክተሩ ተንሸራቶ ወደ መሬት ወደቀ። ግሩንም በፍጥነት ወደ ታች ወርዶ ዶክተሩን ሊያድነው ይሞክራል።
ነገር ግን በዚህ ሰዓት ከሩቅ የአንበሶችን ጩኸት ይሰማሉ። ወደ እነሱ እየመጡ እንደሆነ በመገንዘብም ዶክተሩን ላድነው በሚል ተስፋ ወደ ላይ ሊያወጣው መታገሉን ቀጠለ። ከጥቂት ትግል በኋላም ሁለቱም ድንጋዩ አናት ላይ መድረስ ቻሉ። ነገር ግን አንበሶች በኤንድሪው እግር ላይ ባለው ደም ተስበው ወደ እነሱ እየተቃረቡ መምጣት ይጀምራሉ። በዚህ ጊዜም ሁለቱም ትንፋሻቸውን ዋጥ አድርገው ከድንጋዩ አናት ላይ ተደብቀው ቁጭ አሉ። ለጥቂት ጊዜ ፍለጋ ካደረጉ በኋላም አዳኞች ማዕድናቸውን ትተው መሄድ ይጀምራሉ። በዚህ ጊዜም ግሩን ወደ መንደሩ ዞሮ እያየ ለመድረስ ጥቂት ኪሎ ሜትሮች እንደሚቀሯቸው ይመለከታል። ይሁን እንጂ ሳያስበው ከአንበሶቹ አንዱ እንደገና ወደ ድንጋዩ ተመልሶ የደም ነጠብጣቦችን ማሽተት ጀመረ። ግሩንና ኤንድሪውን በድጋሚ ድምፅ ሳያስመው በድንጋዩ አናት ላይ ተደብቀው ቁጭ አሉ። በዚህ ሰዓትም አንድ ጊንጥ በግሩን እጅ ላይ መራመድ ይጀምራል። ነገር ግን ግሩን ምንም ስላልተንቀሳቀሰ ምንም ሳይጎዳው አልፎ ወደ ኤንድሪው ፊት ላይ ወጣ። ግሩንም የኤንድሪውን አይን ይጎዳል በሚል ጊንጡን በእጁ ዞር ያደርገዋል። ነገር ግን እንቅስቃሴው የድንጋይ ፍርስራሾችን ወደ ታች አስወድቆ ለአንበሳው ፍንጭ ይሰጠዋል። አንበሳውም ወደ ላይ ለመውጣት መታገሉን ተያያዘው። ግሩንም አሁን ማምለጫ እንደሌላቸው ሲመለከት ጃኬቱን አውልቆ በደም ይቀባል። በመጨረሻም ምንም ቢፈጠር ዶክተሩ አፍሪካ ውስጥ ሰዎችን የመርዳት ስራውን መቀጠል እንዳለበትና እዛ የብዙ ሰዎችን ህይወትን የማዳን ዓላማ እንዳለበት ነገረው። ይህንን የሰማው ኤንድሪውም ግሩን ምን ሊያደርግ እንደሆነ በመገመት ሊያስቆመው ይሞክራል። ይሁን እንጂ ግሩን ለመጀመሪያ ጊዜ ከራሱ ውጭ ለሌሎች ሰዎች ሲል ራሱን መስዋዕት ለማድረግ ፈቃደኛ በመሆኑ ምንም አልተከፋም። ከዚያም ከተኛበት ተነስቶ በደም የተነካውን ጃኬት እያውለበለበ አንበሶቹን ወደሱ መጣራት ጀመረ። አንበሶቹን በመጨረሻ ታዳኝ እንዳገኙ በማሰብ ወደ አለቱ እየሮጡ መጡ። ግሩንም ህይወቱ ልታበቃለት ስለነበረ ኤንድሪው እንዳይገኙ ወደ ሌላ አቅጣጫ መሮጥ ይጀምራል። ትንሽ እንደሮጠም ግን መሬት ላይ ወድቆ በአንበሶች እጅ ገባ። ይህንን የተመለከተው ዶክተሩም የተከፈለለትን መስዋዕት እያሰበ እንደምንም ኃይሉን አሰባስቦ ወደ መንደሩ መጓዙን ይቀጥላል። ምንም እንኳን ብዙ ጥረቶችን ቢያደርግም ሰውነቱ ረሃብ፣ ጥማትንና የደም መፍሰስን መቋቋም አቅቶት መሬት ላይ ይወድቃል። ከጥቂት ደቂቃዎች በኋላም ዶክተሩ የሁለት የተራቡ ጅቦችን ድምፅ ሰምቶ ከወደቀበት ይነሳል። ምንም እንኳን መሞቱ እርግጥ ቢሆንም አንድ ዱላ ከመሬት ላይ አንስቶ ጅቦችን ለመጋፈጥ ወሰነ። ቢሆንም ግን ጅቦቹ ወደሱ ከመቅረባቸው በፊት ፊት ለፊታቸው ላይ መብረቅ ይወርዳል። በዚህም ተደናግጠው ኤንድሪውን ጥለው ይሄዳሉ። ከዚህ በኋላም ኃይለኛ ዝናብ መዝነብ ጀመረ። ኤንድሪውም በፈጣሪ ስራ እየተደነቀ መሬት ላይ ወድቆ የደረቀውን ሰውነቱን ትንሽ ለማረስረስ ይሞክራል። እዚያው እንደወደቀ ሚስቱን እየተመለከተ የቀን ቅዠት መቃዠት ጀመረ። ነገር ግን ልክ ከተኛበት ሲነሳ በዙሪያው ሁለት የመንደሩ ሰዎች ከበውት ይመለከታቸዋል። በዚህም ፈጣሪን እያመሰገነ ሰዎቹን እንዲያድኑት ተማጸናቸው። በስተመጨረሻም ፊልሙ ሰዎቹ ኤንድሪውን ደጋግፈውት ለእርዳታ ወደ መንደራቸው ሲወስዱት እያስመለከተን ይጠናቀቃል።